ዛሬ በአማራ ክልል አሳሳቢ የጸጥታ እና የፖለቲካ ውጥረቶች ተከስተዋል። በላሊበላ ከተማ በኩል ፕሬዝዳንት አቶ አበራ ከበደ ላይ ጥቃት ተፈጽሟል። በጥቃቱም የደህንነት አባላት መመታታቸው ተዘግቧል። በተመሳሳይ በደህና ማርያም ቀበሌ የመንግስት ኃይሎች በጤና ተቋማት ጨምሮ በግለሰብ ንብረት ላይ ዝርፊያና ውድመት መፈጸማቸውን የሚያሳይ ከባድ ክስ ቀርቧል። በሌላ በኩል ፋኖ በወልዲያና ሌሎች ከተሞች እየተካሄደ ያለውን የመንግስት ሊዝ ጨረታ ውድቅ በማድረግ በገዢዎችና ሻጮች ላይ እርምጃ እንደሚወስድም ማስጠንቀቂያ ሰጥቷል። እነዚህን እና ዋና ዋና አሳሳቢ ክሶችን እንዲሁም የፋኖን የማህበራዊ ጥያቄዎችንና የፖለቲካ አቋምን በሰፊው እንዘግባለን። በደህና ማርያም ቀበሌ በመንግስት ኃይሎች አባላት ተፈጽመዋል ስለተባሉት የዝርፊያና የንብረት ውድመት ክሶች ላይ ትኩረት ያደረገ ዘገባ እናቀርባለን። ዘገባው የተዘጋጀው በሀብታሙ የሱፍ ስም ሲሆን የንብረት ዝርፊያዎችንና የማህበረሰቡን ጥያቄ ያካተተ ነው። ክስተቱ የተፈጸመው ጥቅምት 30 2018 በደህና ማርያም ቀበሌ ውስጥ ነው። ዘገባው የመንግስት ኃይሎች አባላት በጤና ተቋማትና በግለሰቦች ንብረት ላይ ዝርፊያና ውድመት ፈጽመዋል ተብሏል። ተቋማቱም የግለሰቦችን ሱቆች፣ ሆቴሎችና መኖሪያ ቤቶችን ተዘርፈዋል የተባለ ሲሆን ኃይሎቹ መውሰድ ያልቻሉትን ንብረት ደግሞ ሰብረው ከጥቅም ውጭ በማድረግ አውድመው መሄዳቸው ተገልጿል። ዘገባው በዛሬው ዕለት ተወሰዱ ያላቸውን ንብረቶች ዝርዝሮች እንደሚከተለው ዘርዝረናል። 3 አግዳሚ ፍሪጅ፣ 2 ፍሪጅ ቴሌቪዥን፣ 2 መዝቦልድ አልጋ፣ ከ3 በላይ የቁም ከብቶችን በሬዎችን፣ 6 ኩንታል ጤፍ፣ 3 ኬሻ ዱቄት፣ 27 ካሳ ቢራ እና ለስላሳ ከነ ካሳው። ከዝርፊያው የተጎዱ ተቋማት ግለሰቦች መካከል የእናቶችና ህፃናት መገልገያ የጤና ኬላ፣ ሙሉዬ የፍየል ምግብ ቤት፣ መቅደስ መላኩ፣ እንዳለው ሰንደቁ እና አቢቲ ይበል ይገኙበታል። ዘገባው በሀብታሙ የሱፍ ስም ሲጠቃለል የነበረውን መውደሙንና መዘረፉን የአማራ የሆነ ማንኛውም ነገር ሁሉ ለማጥፋት አልሞ የተነሳ ድርጊት ነው ሲል ይገጽሳል። በዚህ ምክንያት መብታችንና ነፃነታችን ልናስከብር የምንችለው ብቸኛው መዳኛ መንገዳችን እንደ አማራ ሁሉም በመደራጀት መሰልጠንና በመታጠቅ ህዝባዊ ማህበራዊ በሆነ መንገድ ጠላት በገባበት ቦታ ሁሉ ዘምተን ለመጨረሻ ጊዜ ማንነታችን ማስከበር አለብን በማለት የማህበረሰቡ ንቅናቄ ጥሪ አቅርቧል። ይሄ ደግሞ አንድና አንድ ሀቅና እውነታ ነው። ሁሉም ሰው ሊያውቀውና ማድረግ ያለበት ነገር ነው። ይሄ ነገር ዛሬ ከሌላ ቦታ ሆነ ነው እንጂ ቀስ እያለ ስሩን እየሰደደ ወደኛ መምጣቱ የማይቀር ነገር ነው። በዚህ ነገር ላይ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ሁላችሁም የራሳችንን ግዴታ ማወጣት አለብን። እኛ ይሄው እስከ ቁስል ደረጃ ደርሰናል። እናንተ ደግሞ በምትችሉት አቅም በቤተሰብ በምንም እየተጠነቀቅን መደረግ ያለበትን የግድ ወጣችሁ መዝመት አይጠበቅባችሁም። ባላችሁ አቅም በሚዲያው መሳተፍ፣ ያላችሁን ሀሳብ አስተያየት መናገር፣ እንደኛ አይነት ቻናሎችን ሰፖርት ማድረግ። አሁን የኛ የምታውቁት ቻናላችን ወደ 128,000 ተከታይ የነበረው ቻናላችን ተዘግቶ አሁን በአዲስ መልክ ነው እየጀመርን ያለን። ሰፖርት በማድረግ ግዴታችሁን ተወጡ እንላለን። ወደ ቀጣዩ ዜናችን ስናልፍ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በኩል በክልሉ በተለያዩ ከተሞች በተለይም በወልዲያ እየተካሄደ ባለው የመሬት ሊዝ ጨረታ ላይ ስለተሰጠው ማስጠንቀቂያ መግለጫ እናቀርባለን። ፋኖ የመንግስት አካላት የከተማ መሬት ለከሃዲ ግለሰቦችና ማህበራት በሊዝ ስም እየቸበቸቡ ነው ሲል ከሷል። ይህንንም ድርጊት የአማራን አንጡር ሀብት በመጠቀም አማራ መውጋት ነው ሲል ይገጽሳል። ፋኖ በቅርብ ጊዜ በተለይም በደሴ፣ በኮምቦልቻ፣ በቆቦ እና በወልዲያ ከተሞች የመሬት ሽያጭ ተጠናክሮ መቀጠሉን
በመረጃ ማረጋገጥን ጠቁሟል። የወልዲያ ከተማ አስተዳደር የመንግስት ሊዝ ጨረታዎችን ከጥቅምት 12 እስከ 25 2018 አውጥቶ እንደነበረና በህዝብ ንቃት ምክንያት ብዙ ተሳትፎዎች ባለማግኘቱ ወደ ጥቅምት 26 እስከ ህዳር 2 ማራዘሙን ፋኖ በመግለጫው አመልክቷል። የፋኖ ውሳኔና ማስጠንቀቂያ ከሐምሌ 1 ጀምሮ የተፈጸመውን የመሬት ሊዝ ግዥ በፋኖ ፊት እንደማይፈጸምና ለህዝቡም እንደሚመለስ እንደሚወሰን ማስጠንቀቂያ ሰጥቷል። በጨረታው ላይ የሚሳተፉ ግዦችና ሽያጮች በወንጀል ተጠያቂ እንደሚሆኑና እርምጃ እንደሚወሰድባቸው አስጠንቅቋል። ይህ ማስጠንቀቂያ ለወልዲያ ከተማ ብቻ ሳይሆን ለሁሉም የከተማና የወረዳ አስተዳደር እንደሚያገለግል አጽንኦት ተሰጥቶታል። ፋኖ በመግለጫው ከወልዲያ ከተማ ማዘጋጃ ቤት ወረድ ብሎ የሚገኘውን የአረጋውያን ማህበረሰብ መሬት ከ160 በላይ አባወራ ያለውን ህጋዊ ይዞታ ቢሆንም የሊዝ ሽያጭ አካል ተደርጎ ለጨረታ መቅረቡን ተችቷል። አረጋውያን ማህበሩ በህጋዊ ይዞታዎች ላይ ቅሬታ ሲያቀርብ በወልዲያ ከተማ ተቀዳሚ ከንቲባ ተብዬ በሆኑት ዱባለ አብራሪ ትዕዛዝ 5 የማህበሩን ኮሚቴዎች አበበ ዳውድ፣ ሰፊው አማረ፣ ምስጋናው ወርቁ፣ ይማም መሐመድና ሌሎችም ለእስር መዳረጋቸውን ፋኖ ክስ አቅርቧል። ይሄ በጣም የሚያሳዝን ውስጥ ላይ አለ ማንነት የሚለውን መሻከር አለ የሚለውን ነገር የሚያሳይ ነገር እዛው እርስ በርስ መባላት አንድ ሳንሆን እዚሁ በጎን በኩል እንዲህ መባላት ማለት በጣም የሚያሳዝን የሚያስገርም እና በምን ያክል እንደዘቀጥንና ሰው ለብር ያለው አመለካከት አንድነት እንዳጣን ነው። አሁን በውጭ ነው እንዲህ ለሚያይ ሰው ሌላ ነገር ነው የሚመስለው፣ ግን ይሄ ነገር በጣም እናንተ እንደምታዩት ነው። ምንም የሚደረግ ነገር የለም። የጊዜ ጉዳይ ነው እንጂ መለቀማቸው አይቀርም። ቢገዙትም ቢሉትም የጊዜ ጉዳይ ነው፣ አይኖርበትም ነው። ምንም እንኳን እንዲህ የሹልክልክ ኖሮ ቢኖርም የሆነ ሰዓት መያዛቸው የማይቀር ነገር ነው። የጊዜ ጉዳይ ነው እንጂ እና ይህን ነገር የሚያደርግ ሰው ማንኛውም አካል ቀጥተኛና ምንም የማያዳግም እርምጃ እንደሚወሰድበት ሊታወቅ ይገባል። ምክንያቱም የወንድምን እንጀራ እንደ ማበላሸት እንደማለት ነው። ሰው ሲኖርበት የነበረውን ስንት 160 አባወራ ማለት ያንም ሲነገር እኮ ያለውን ብቻ ነው የተነገረ፣ ከዛ አካባቢ የተወሰነውን ነው። በዛ ዙሪያ ያሉትን አስቧቸው ምን ያክል ቤተሰብ ሊሆን እንደሚችል። ያ ቤተሰብ በምን መንገድ ይተዳደራል የሚለው ነገር ሌላ ታሪክ ነው፣ ራሱ የቻለ ኢሹ ነው። እሱ ነገር በምን መንገድ እንደሚሰራ ስናስበው ማለት ነው። እና ይሄ ነገር የሚደረግበት መንገድ የሰው ምን ያክል ህሊና እንዳጣ ምን አይነት አስተሳሰብ እንደሆነ እኔ በጣም ግራ የሚያጋባ መንገድ ነው። ራሳችሁን ከዚህ አይነት ነገር እንድታወጡ ማድረግ ያለባችሁን ነገር ማወቅ አለባችሁ የሚል ሐሳብ አለን። ለመግዛትም ያሰባችሁ ቤተሰባችሁንም ለመርዳት የምታስቡ ሰዎች ራሳችሁን ብትቆጥቡ የተሻለ ነው። መደረግ ያለው ነገር መደረጉ አይቀርም። እንደምታዩት ነው። ወደዚህ እየመጡ እየተቀላቀሉ ወደኛ ያሉ አካላት በጣም በዝተዋልና ራሳችሁን ብታድኑ እንላለን። ወደ ቀጣዩ ዜናችን እንሄዳለን። በአማራ ክልል ላሊበላ አቅራቢያ በክልሉ ፕሬዝዳንት አቶ አረጋው ከበደ ላይ ጥቃት ስለተፈጸመው የአማራ ፋኖ ብሔራዊ ኃይል በኩል የቀረበውን ዘገባ እናቀርባለን። ጥቃቱ የተፈጸመው ህዳር 1 ቀን 2018 ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል ባለው ጊዜ ውስጥ ነው። ቦታውም ላሊበላ አየር ማረፊያ አውሮፕላን ደርሰው ወደ ላሊበላ ከተማ በሚመሩት መንግስት ሹምሻሃ አየር ማረፊያ አጠገብ በርታ በሚባል ስፍራ ነው። ጥቃቱ የተፈጸመው የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ስር የሚገኘው ላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃ የክፍለ ጦር ሜካናይዝድ በጋራ መሆናቸውን ፋኖ አስታውቋል።
ኢላማው የክልሉን ፕሬዝደንት አቶ አረጋው ከበደና አጃቢዎችን መሆናቸው ተገልጿል። ፋኖ በመግለጫው በፕሬዝደንት ላይ በተወሰደው ጥቃት ከ10 በላይ ቀይ ቦኔት ለባሾች አጃቢዎች መመታታቸውን ዘግቧል። ፕሬዝዳንቱ ራሳቸውን ግን ለጥቂት እንዳመለጡ ከአየር ማረፊያው ቅርብ እንደነበሩና መንገድ ቀይረው በሌላ አቅጣጫ እንደተመለሱም ፋኖ አመልክቷል። የፋኖ አዛዦች መግለጫም የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ የአማራ ሕዝብ ሰቆቃ የሚያበቃበት ዘመን እውን እየሆነ መምጣቱን ገልጿል። የኮሩ ቃል አቀባይ ፋኖ ኢንጂነር አማረ ካሳ የአማራ ሕዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል መረጃው አድርሷል። ይሄ የጊዜ ጉዳይ ነው የሚባለው ነገር እየመጣና እያለቀለት እንደሆነ የሚያሳይ ነገር ነው። በተቻላችሁ አቅም በምትችሉት መንገድ ሁሉ እናንተም ሰፖርት አድርጉ። ይህን ቻናል ላይክ፣ ሸር፣ ሰብስክራይብ በማድረግ የበኩላችሁ ግዴታ ተወጡ እንላለን።